ሰላም ቤተሰብ ማስደነግጥ ዛሬ ቪዲዮ እንግዲህ እና በሰጡት 30 ብር ፋልሽበት ጥጡ ቪዲዮች ነው። አንቺ ያምሻል እንዴ? ለምን ይደራሹ እስከ ሼር ያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ የምትማሩበት ዘና ፈታ የምትሉበት ቪዲዮች ናቸው። ቀጥታ ወደ ዛሬ ቪዲዮ እንሂድ። ሰማ እቺ ልጅ አይታታ ማናት እንዴ? እቺ እኮ ዳግም ግቢ የገባችው አዲሷ ተከራይ ናት። እቺ ናት እንዴ? አንቺን አይደል እንዴ የምጠራው? እኔም ነው። ካንቺ ውጪ እሱ ጋር ሰው አለ? ምን ተከተለሽ? ይጣሻል እንዴ? በደንግጬ አቤት። ስልክሽን ስጪኝ። ስጪው 09 ሙርት ይዣለሽ እንዴ? ስልክሽን ያልኩሽ። ስልክሽን ማለት ሞባይል ነው እንዴ? ምን ነው ደበረሽ እንዴ? አልደበረኝም። እሺ ቆይ ልትሰጪ ነው የሚሻልሽ እናት። እንደዚህ አይነት ስልክ የለም ማርያም። አና ተሰርቀሽ ስልክሽን ቆረጠሽ ወጥተሽ ስንፈልገው ይዘው መጣ። ጎበዝ ልጅ ጎበዝ። ተቀበለው። ለምንድን ነው የምሰጠው? ምን አባ ነው ትለው አንተ? ስጠው ምን አይነት ሌቦች ናቸው? አንተ ደግሞ ምን ያስቃል? በሱ ቤት እኮ አራዳ ሆኖ እኛን ስልክ መቀበሉ ነው። ይሄ ፋራ በጣም ከፋራም ፋራ። እኔ አንቺ ምርጥ ወንድም ግን ከወሰደ የተሻለ ስልክ ነው ያመጣውልሽ። እነሱ ወስደባቸው ነው እንዴ? እናሱን ብቻ ማሌ ባረግ። ወይኔ ማይነጦት ውስጥ ነው የከተትከኝ። ናበልሽ እና ምን ጽናናል? ኧረ ይመቸው። ምርጥ የሆነ ወንድም ነው። በቃ ምርጥ ወንድም መከታ ነው። ወንድም ይመቸው። እኔስ ወደ ቀጣይ ቪዲዮ እንሂድ። አንቺ ያምሻል እንዴ? ለምን ይጠራሹ? እስኪ አትጂ አታረገው። እጇን ያዛት እንድቀና ነው። ደግሞ ምን ትመስላለች? የቀና ብዙ ያወራ። ኧረ እኔ ያልቀን ነው። ካልቀናሽ አርፈሽ መቀመጥ ነው። ካልቀናሽ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሃይ ነኪያ ያረፍ በይ። ኪያዬ ቆይ ከኔ ውጭ ሌላ ሰው ኪያልክ? እሺ አለስ ምን ትርጉም ንገረኝ። ኪያ ማለትማ የኔ ማለት ነው። የኔ? አዎ የኔ። አንቺ ማለት የኔና የኔ ብቻ ነሽ። እኔ ያለው ይሄ የሚሳካ ይመስልሻል? በወንድሜ ሙሉ እምነት አለ። እያለቀሽ ነው? ለምንድን ነው የማለቅሰው? እኔ እንጃ። ከተለያየን ወር እንኳን ሳይሞላ ሌላ ፍቅረኛ ያስካለ በጣም ደስ ይላል። ደግሞ ልጅቷ ታምራለች። እሺ ልቤ እኮ ማፍቀር ብቻ ሳይሆን መርሳትም ይችላል። እሱንም አየሁ። አይን ውስጥ ፍቅር ያየው መስሎኝ ነበር። ለካ እሱ የኔ ነጸብራቅ። ኪያዬ አንቺን ካጣሁ ወዲህ ምን እንደተፈጠረ ታውቂያለሽ? ለመኖር ፍላጎት አጣሁ። ከአንቺ ውጪ ሌሎች ሴቶች ሴት መስሎ አልታያል። ቆይሽ ራሱ ስታስቢው ከአንቺ ሌላ ሴት ምለም ይመስልሻል? ኪያዬ ላጣሽ አልፈልግም። በጣም ወድሻለሁ። እኔም ላጣህ አልፈልግም። በጣም ወድሃለሁ። እሺ በጣም የሚያምር ነው። ሲስተሩ ናት ለካ የመጣችው ሄቱ ናት። ኤኒዌይስ ያስታረቀቻቸው የተጣሉት ነበሩ። ከአንድ ወር በኋላ ያስታረቀቻቸው። በጣም ደስ የሚልና አሪፍ የሆነ ቪዲዮ ነው። ይመቻችሁ። ቀጣይ ጎሚስታው ክፍል 2 ትላት ስተኛ። አንተ ገፊ አሁን ነው የምትመጣው? አንተ ገፊ አሁን ነው የምትመጣው? ይቅርታ አባቴ፣ ይኸው ስራ በዝቶብኝ ነው የቆየው። ይኸው እንደምትፈልገው አድርጌ ይዤ መጥቻለሁ። እንዳንተ ሐሳብ እናትህ እንደገደልካት እኔንም በረሃብ መግደል ነው ሐሳብ። አሁን ከፊቴ ዞር በልልኝ እኮ ነው የምልህ። ምርቃናዬን አታጥፋብ ነጃሳ። እሺ ምንድነው ደሞ ብለዋል። አንተ ከርሳ እዛ ጋር አስቀምጥ፣ ራቴን በለዋል። እሺ አባቴ። ደሞ ምን አባውነ ነው እጅ ላይ እየጠመጠምከው? ስራ ቦታ ትንሽ ብረት መጥቶኝ። እከካም ይሆንክ ልጅ ህይወቴን ይቀይርልኛል ብዬ አስተማርኩ። አንተ ግን እዛ የማንንም ጎማ ታንከባለልኛለህ።
አባቴ እያወቅ በተማርኩበት ስራ ስላጣው አይደል እንዴ ይህን ስራ የምሰራው? ዝም በል መልስ አትመልስልኝ። የምወዳት ባለቤቴንና ሀብቴን ንብረቴንም ያጣሁት ባንተ እንደሆነ እንዳትረሳ። ኧረ ተው አባቴ እንደዚህ አትበል እባክህ። ለእኔም እኮ እናቴ ናት። ብትቆይልኝ እኮ ደስ ይለኛል። ገፊ አሁን ሂድልኝ ሂድልኝ። ክፍል 3 ይዤላችሁ እመጣለሁ በሌላ ቪዲዮ። በጣም ደስ የሚለው በነገራችን ላይ ጎሚስካ የሚለው ሾርት ድራማዎች ናቸውና በጣም አሪፍ የሆኑ ቪዲዮዎች ናቸው። ይመቻችሁ። ወደ ሌላ ወይ ደብሩኛል። ቀልዳችሁ አስቁኝ። ቶሎ በላ ደግሞ ወደ ቀልድ ያደግንበት አይደል እንዴ? ባለፈው ምን እንዳጋጠመኝ ልንገርሽ። አንድ ሰው እየዘጋ አስቆመኝና ታኩሬ እንዲሁ እንደዋዛ በበግ ፈመሽ አይደል አለኝ። ምን እንዳልኩት ታውቃለህ? ለምን በጎሻ ሞክሮ ማልኩት እንዴ ነው እና ታዲያ ታንተ ቀልድ ቀልድ ምን ታኛለህ? ሚስቴን ወፍጮ ልኬ ወሰደብኝ ሌላ ምን ነው እንደለመርኩ አሹቄን ብበላ ጀምር እንጂ ቀልዱ አሹቄ ቀልድ ነኝ። በጣም እያሾፋችሁ ነው አይደል? እኔን አታውቁም አንዱ የሚያውቁት አይደለም። ከዚህ በላይ ምን መሰላችሁ? ቀልድ መቀለድ ከፈለጋችሁ 9722 ላይ ኦኬ ብላችሁ በመላክ ኢትዮ ሳቅ በሳቅ ዌብሳይት ላይ ቀልድ ታገኛላችሁ። እዚህ የፈለጋችሁትን ቀልድ መቀለድ ትችላላችሁ፣ ቪዲዮ መስራት ትችላላችሁ። እንደዚህ እኔ ቀልድ እንዳቀልዱ ይካውን መሳቅና ያለ መሳቅ የሱ ጉዳይ ነው። ደግሞ መንገደኛ ናቸው እነሱ። መንገዳቸው እየሄዱ አስቆሞ ካልቀደላችሁ ሌላ ይከፍላችኋል እንዴ? ይመቻችሁ። ለማንኛውም ወደ ቀጣይ ቪዲዮ እንሂድ እና ያው እንደነገርኩሽ ነው ስራውን አንቺ ነሽ የምትሰሪው። ነይ ውጭ። ወይኔ ምንድን ነው? ልቀቀኝ! በቃ ሁሉንም ነገር አበላሻው። ሁሉም ነገር ሊቀር ይችላል አና። ከዛስ በረሃብ እንሙት? አና እጅ ቢያጥር ልብ ያኖራል። እስከ መቼ? ቆይ እስከ መቼ ጆ? ጊዜውን ማሰብ አልፈልግም የኔ ፍቅር። አንቺ ኖረሽ ሁሉም ይቀር ይመስለኛል። ስራውን ትተሽዋል አይደል? አዎ ትተዋለች። ትተዋለች። አቶ ዳግም በጣም ይቅርታ፣ በቃ ትቼዋለሁ። በባዶ ኪስ እደም ስራው እንደሚያስፈልግሽ ስትናገሪያን ነበር እንዴ? በነገራችን ላይ እንዳንቺ አይነት ቆንጆ ሴቶች ደሃ ወንድ ላይ በመውደቅ አይታሙ እንዴ። ታጁ ተረጋጋ። ለማንኛውም ሐሳብሽን ከለወጥሽ በዚያ ሰው እንዴ ጭራሽ። ወይኔ ጉዴ! ትሰማለህ? ደግመህ እዚህ ሰፈር እንዳትመጣሽ። ሂድ ነይ። አንቺ የኔ ብቻ ነሽ፣ የኔ ብቻ። ሁለተኛ ፍቅር ካለ ገንዘብ ብቻ አይደለም በነገራችን ላይ የሚያኖረው። ያው አንዳንድ ሰዎች የተለያየ ሰዎች የተለያየ ሀሳብ ሊኖር ይችላል። ትክክለኛ ፍቅር ካለ ገንዘብ ቢኖርም ባይኖርም ሰርቫይቭ ማድረግ ሰርቶ መለወጥ ይቻላል በሚል ነው የኔ ሀሳብ። እናንተ ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ሰላም፣ ከውሃና ማዕድን ሚኒስቴር ነበር የመጣ ነው። ደግሞ ቆጣሪ ቤት ውስጥ ነው እንደሚቆጠረው? አይ አይደለም። ከውሃና ከማዕድን ሚኒስቴር ቧንቧውን ነው የምንቆጥረው። ይሄን ድምጽ ግን አላውቀውም እንዴ? አንቺ ነሽ እንዴ? አሰላም አለይኩም። ፕራንክ ተደርጓል። ካሜራ ፕራንክ ምን ጀመርሽ ደግሞ? አረ በዚህ እኮ ሰላም በላችሁ ብዬ ግን እናቴ እዚህ ጠብቂያቸው አለች። አረ አዎ እስከ 1 ሰዓት ሲል እዚህ ጠብቂያቸው ብላኝ። አሁንማ እኮ አፍጠር ሰዓት ደረሰልና ፈጠር ነው። ሾርባ ምናምን ግን አይደለም ይፈል እኔ ሰላም እንዴና በቃ ነው ልሂድ ይሻላል። አዎ ልሂድ ወይ ከኛ ጋር እኮ ብታፈጥሪ። እሺ ምን ችግር አለው? እናንተ ጋር ለመፍጠር ነው የመጣው ብትይ እኮ እነሱ ያስፈጥሩሽ ነበረ። መጀመሪያውኑ እነሱ ፈቃደኛ ናቸው። ማንም ሰው እኮ መፍጠር ይችላል። እነሱ ጋር ሄደው በቃ በፈቃደኝነት በደስታ ነው እነሱ የሚያስፈጥሩት። አንቺ የሁላ ከውሃና ከማዕድን ድርጅት ነው የመጣው ከሚኒስቴር ነው የመጣው እያልሽ ስንት ነገር ከምታወሪ ቀስ ብለሽ ተናግረሽ
ፈጥር ደርሷል ብለሽ ብትገቢ ዘና ፈታ ብለሽ በልተሽ ጠጥተሽ ትወጪ ነበረ። ኤኒዌይስ ሲመቻችሁ ወደ ቀጣይ ቪዲዮ እንሂድ። እኔ ያለንተ መቼም ይገኛል ምን ፈልገሽ መጣሽ? ቆይ ለምን አትይኝ? እኔን ተይኝና ህይወትሽን ጀምሪ። ቆይ እኔ ካላንተ ማን አለኝ? ጓደኞቼን እንኳን ላንተ ብዬ እንደተውኩት ታውቃለህ። አይመለከትም። እኔን ግን እየመጣሽ ሰላምን ያትንሽ። እሺ ቢያንስ ጥፋቴን ንገረኝ። በዝምታ አትተወኝ። ነግሬሻለሁ ሀና፣ ከአንቺ ጋር መሆን በቅቶኛል። በቃ ይሄ እኮ ለመለየት ምክንያት አይሆንም። ለእኔ ግን ከበቂ በላይ ነው። ምን አጥፍታ ይሆን? አልችልም። ያለምንም ምክንያት ጥለኝ ይልቅ በፍጹም ልረሳህ አልችልም። በቃ እርሳት። ዛሬም እሷ ናት። አዎ እንደው ጊዜው እርሳት። በቃ ብትፈልግ ትደውልልኝ እንጂ እንደዚህ ደብዟን አጥፍታ አጠፋ። ልረሳት አልቻልኩም ዳጊ። እስከ መቼ? አንተም እኮ የራስህ ህይወት አለ። እስከ መቼ ነው ፀሐይ በወጣች ቁጥር እዚህ እየመጣ የምትቀመጠው? በቃ እርሳት። ሰው ካልታወሰ ምን ይፈቀራል? የመፈቀር ተቃራኒው ደግሞ መጠላት አይደለም፣ መረሳት ነው። ሰው ደግሞ ያፈቀረውን አይረሳም። እሺ አንተስ ራስህ አያሳዝንህ? ቆይ ሀገሩ በሙሉ ሴት አይደለ እንዴ ሞላው? ምን እሷ የተለየ ነገር ቢኖራት ነው? አንድ ያፈቀርነውን ሰው ከናካቴው መርሳትና ከህይወታችን ማስወጣት በጭራሽ አንችልም። እውነት ከባድ ነው። ሌላው ቢቀር ከሸረሪት ድር የቀጠነች ንፋስ የሚያውዛውዛት የትዝታ ክር በመሃላችን ትኖራለች። እውነት ነው ዳጊ። መርሳት እንዲቀላል አይደለም። እኛ ሰው ነው ቀላል አይደለም። አንንም ወደዛ አልኩ። ይቅርታ አረፈድኩ መሰለኝ። በጭራሽ እንደውም ቶሎ ነው የደረስኩ። በቃ እንሂድ። ቆይ እኔ ጋር ሰው አለ። ሹፌሬ ያልኩሽ እሱ ነው። በጣም ጥሩ ልጅ ነው። ሶሪ መጣው ስልክ አናገርገኝ። እንደምትፈልጊው እየኖርሽ ነው? አዎ ምን እበላለሁ ብዬ አልጨነቅም። መኖር ለአንቺ እንደዚህ ነው? ከዚህ በላይ ምን አለ? የፈለኩትን እበላለሁ፣ የፈለኩትን እለብሳለሁ። በቃ በቃ። ቆይ ሞኝ ነሽ እንዴ? ለመሆኑ እሱን ታፈቅሪዋለሽ ወይስ እንደኔ ሁሉ ነገሩን ሲያጣጥልሽ ትሄጃለሽ? ስለ ሁለታችን የሚመለከት አይመስለኝም። ከወደኩበት አንስቶ አንቺ ፊት ያቆመኝ እሱ ነው። ስትጫወችበት ቆም ያለሽ ሲል አምላክ። መፈቀር ምን ማለት እንደሆነ የገባሽ አልመሰለኝ። እኔ ወደ ነበርኩበት እመለሳለሁ። አንቺ ግን እንደዚህ አትቀጥይ። በቃ አሁን መሄድ እንችላለን። እባክሽ ፍቅርን ብዬ እንጂ የምተናነሰው ከመረመብን ነው። ይቀጥላል። እሱ ትክክለኛው ነገራችን ላይ የእሱን ህይወት ያው አበላሽታ ነበረች፣ ወይ ደግሞ ፍቅር ላይ ነበር ሆነ ጊዜ፣ ከዛ ተጣሉ። አሁን ደግሞ ለሌላ ሰው ጋር ሆናለች። እንዲሁ ደግሞ የሚፈልገው ነገር ካደረጉ፣ ከለበሱ፣ ከጠጣው፣ ዘና ካልኩ፣ ከበላው ነው የምትለው። ይሄ ነገር እስከ መቼ ነው የሚያስገደው? ትክክለኛ ፍቅር ነው የሚል እሱ ደግሞ ለጓደኛ ወይ ደግሞ ከወደቀበት ያነሳው ያ ጓደኛው ስለሆነ እሱም እንዲጎዳበት ስለማይፈልግ አወጣለሁ ብሏል። እሱ ልክ ነው ብዬ ነው የሚያስበው። እናንተ ሀሳብ ኮሜንት ላይ እንዴ ሌባ ነው እንዴ? አያቀኝም ማለት ነው። እንደ በረኛ ነው ዘለ የሚጠመጥ ይዤላለሁ። ወንድሜ እኮ ከደሳ እኔ እኮ ሌባ መስለኝ እኮ ነው። አብዛኛው ሰው በምን እንደሚሞት ታውቃለህ? በማይገባው እየገባ እየፈተነ እውነት እየፈተነ በጣም ኮበት። ኧረ ያቺ ልጅ እንዴት አባቷ እንደምታምር እውነት ነው እኮ ለማይገባ ነው። አንዳንድ ደግሞ ማለት ነው አሽኮረመማታለሁ ብዬ አሽኮረመመች። ሄደ ወደ አለሙ ወደ ፈጣሪው ሄደ። ምንም ማድረግ አይቻልም። ይመቸው። ለማንኛውም ወደ ቀጣይ ቪዲዮ እንሂድ።
ሜካፕ 8000 ብር። ዛሬ ጀምሮ ማየት አቁሜያለሁ። እንዲህ አንተ ልጅ ቀስ ብለህ ይደግ የራስሽ ጉዳይ የተረገምክ ልጅ እንደው ጭንቅላት የለሽ እንደው ማሳያለሁ ባልዘራላት አያል ቤቢዬ ነገር ማለት ነው። ህፃን ልጅ ነው ብለሽ እንደን ወንድም አለ ያ ወንድም ያልሽ ለማውራት እየሄደ ያለ 8000 ነው አንተን አሳደግ ነው ለዘመንነት ብናረገው ይሄን ፍርሽ ከበቀለ መስጠት ሊገለን እኮ ነው። ይሄ እኮ የሚረባ ሰው አይደለም። ይሄው አሁን ያማል ማለት ስለሚያመው አሁን ግዝፍ ያለው መድኃኒቱ ነው እንጂ ግዝፍ ያደርግ አይደለም። እንደሱ አትበይኝ። ምን አይደለም ስልኩን የት ነው ያደረኳት? ይኸው አደራሽን ይኸው እዚህ አቅራቢያ ላለ ፖሊስ ጣቢያ ጠቁሚ። እሱ ነው የገደለኝ። ቤት ምን አባ ነው የምትለፈልፍ? የት አደረከው? ስልኩን የት አደረከው? ይኸው እዚህ የት አለ? ለኔም ይኸው ከዮኒ ሞባይል እንትን ብያለሁ። ኦሪጂናል ስክሪን ነው? አዎ ሂድ ሻውን አምጣው እስኪ ሂድ ቶሎ በል ስልክ ጓዘተ ሂድ አንተ አማማትሽን ያሳምረዋል። ዮናስ ሞባይል እንደዚህ አይነት ጥርት ያለ ስልክ ከፈለገው ዮናስ ሞባይል መታችሁ መውሰድ ትችላላችሁ። ቻርጀሩ እየተበላሸ ካስቸገሩት የርሜል ኳስትና ያለው ዮናስ ሞባይል መታችሁ ይውሰዱ። ዮናስ ሞባይል አይፎኖች ክሊኒክ። ኧረ ይመቸው። ንግግሩና ቁመቱና ስራው እኮ አይገናኝም። ይሄ ልጅ ደግሞ በጣም ነው የሚመቸው። በነገራችን ላይ የሚመቻቸው ሰዎች ላይክ ማድረግ እንዳትረሱ። የሚሰራቸው ስራዎች ምናምን በቃ ፈታና የሚያስብሉትና ይመቻችሁ። ዛሬ ማስደነግጣታል። ምንድን ነው ያስቆጣት? አበባ ነው በኢየሱስ ነፋስ ብዬ ልርቃ። ኧረ ተፈጥሮ ነው የኔ ፍቅር። የሰው ልጅ እንዲፈሳል። ወይኔ ሰፕራይዝ ላድርግ ብሎ ሰፕራይዝ ሆነ በፈስ። ኧረ ይመቸው። ደግሞ የያዘው አበባ ራሱ ምን አይነት አበባ ነው ይሄ? ሰጣኝ ለሴቶች እንዲህ አይነት አበባ አለ ለሴቶች የሚሰጥ? ኤኒዌይስ ይመቸው። ወደ ቀጣይ ቪዲዮ ነው። ኧረ እንዳው ነው አምሮብሻል። የደከምኩት ባንቺ ጉዳይ። አንተ እዚህ ምን ትሰራለህ? ማለት ምን እየተቆጣሁ ነው? አዎ፣ ከማንም ሰው ጋር ባይሽ ችግር የለብኝም። ከሱ ጋር ግን ላይሽ አልፈልግም። ምን አገባ ከማንስ ጋር በሆን? ሚስቴ እኮ ነሽ። ቢሆንም የሚጠቅመኝና የሚጎዳኝን አውቃለሁ። እንዳው ነው እንደውም መለየት ሳልፈልግ አልቀርም። ማለት እንጃ፣ ካሌብ ካንተ ሳይሻል አይቀርም። ያልጨረስከው ልጅነት አለብህ። በውሳኔሽ እርግጠኛ ነሽ? በጣም እርግጠኛ ነኝ። ፍላጎትሽ እሱ ከሆነሽ ዛሬ ትነግሪዋለሽ ብዬ አላሰብኩም ነበር። ምን ሆነሽ ነው? ነቃ በይ። ለምንድን ነው ያልጠየቀኝ? ለምንድን ነው ያልተናደደው? መለየት ፈልግ ነበር ማለት ነው? ምክንያቱም ምን ይሰራልሻል? አንዴ የተለያያችሁ አይደል እንዴ? መጠየቅም አለብህ። ሳላይነች ያቺ ልጅ ሳላይነች መለየት ትፈልግ ነበር? አንቺ እኮ ነሽ እንለያያልሽ። ቢሆንስ ፍላጎት ባይኖር ኖሮ በአንዴ አትስማማም ነበር። ምን ነው አለመለማመጥ የገረመሽ? አለመናደድ ያናደደሽ? አሁን ከልጅ ጋር ምን ትሰሪያለሽ? እኩያሽ እንዳይደበረው አታስጠብቂ። ይዙ እኮ ልክ ነው። ይዙ በቃ ምን ማድረግ አልፈልግም አለችው። በቃ ካልፈለገችው የምትፈልገው ሰው የምትወደው ሰው ጋር መሄድ ያለባት ያው ወሰነ። እንግዲህ ምን ማድረግ አይቻልም። ከአቅሙ በላይ ስለሆነ ነው። በነገራችን ላይ እሱ ልክ ነው ብዬ ነው የሚያስበው እዚህ ጋር። እኔ ወደ ቀጣይ ቪዲዮ እንሂድ እስቲ። ምግቡ አልደረሰም የኔ ፍቅር? ደርሷል፣ አቀራርብ ነው። አባትህ ግን ዘገዩ። ቆይ እኔ ልክፈት። እግዚአብሔር ይስጦት አባባ። መች ገንዘብ ጠየቅኩሽ? ጋሼ ምግብም የለም። የኔ ፍቅር ማን ነው? የኔ ቢጤ ናቸው ጋሼ። ሰው እየጠበቅን ነው። ቆይ እንጂ መች ሰማሽኝ? አይ እንግዲህ አያድርጉኝ። ና አባርርልኝ። እንዴ አባዬ፣ ልጄ ና ግባ ቤት። ጆሲ አንዴ ላናግርህ። አባት እሳቸው ናቸው? አዎ። ምን ነው? አባት የኔ ቤተሰብ ለመተዋወቅ ይሄን ለብሰው ነው የሚመጡት? ቆይ አንዴ የሆነ ነገር ልንገርሽ። ነይ ልብስሽን በራይድ ልክልሻለሁ። እዛው አባትሽ ቤት ሂጂ። እሺ። በነገራችን ላይ ወንድ ልጅ በቤተሰቡ አይደራደርም የሚባል ነገር አለና ከባድ ነው። እሷም ያደረገችው ጥፋት ነው። እሱም ደግሞ ከባድ ውሳኔ ወስኗል፣ ትዳሩ እስከሚያፈርስ ድረስ። እኔ ወደ ቀጣይ ቪዲዮ እንሂድ።
ግፌዋልሺ የኔ ፍቅር ምን ቢብለሽ ደህና ነሽ? አለሁልህ የኔ ፍቅር። ስማኝማ ከጓደኞች ጋር ቀጠሮ አለኝ፣ ብር ስጠኝ። አንቺ ሁሌ ብር መጠየቅ አይደብርሽም እንዴ? ምን አባህ ገባህ? ፍቅረኛ አይደል እንዴ? ቢሆንስ ሁሌ ብር አምጣ። ከየት ያመጣል እሱስ? እባክህ አታሽቃብጥ ቃልዬ። አንተ ነህ እዚህ ደግሞ በማን የምታስንቀኝ? ድሮስ መቼ አክብሬ አውቃለሁ? ነገሬን ትንሽ ጭንቅላቴ ስለ ክብር ምን ታውቂያለሽ? እየሰደብከኝ ነው? ድሮም አንተን እዚህ ከማንም ጋር ተቀምጠህ የምታሰድበኝ። ቢኒያም ለምን ትናገራታለህ? ለአንተ ባሰብኩ ትጮኻለህ እንዴ? አገባ አንተ ጓደኛ እኮ ነኝ። ብትሆንስ ሁሉም ነገር ላይ መግባት አለብህ እንዴ? በቃ አገባ። አንድ ቀን ግን ይገባል፣ ታየዋለሽ። ቤቴ ድረስ መጣ እምቢ አልነግርም ብዬ እውነቱን ለራሴ ክፉ ድል ሆነብኝ ማይሽ ለነፍሴ አልገባኝም። ልክ ነበርክ። እኔ ነኝ አልታየኝ። ምን ሆነ ነው? ከወንድ ጋር ተቃቅፋለሁ። ነግሬ ነበርኩ። በቃ ተረጋጋ። በእናትህ እንጠጣ እንሂድ። ጓደኛው እኮ ሲመክረው ነበር። ያው ምክሩ አልተቀበለው ነበር። መጨረሻ ላይ ግን ደረሰባት። ያለው ችግሮች ያለው እሷ የምትሰራው ስራዎች ሁሉም ደረሰባት። እኔስ እንደዚህ የሚያደርጉ ሰዎች አሉ፣ በዚህም በዚያም አሉ። ጠንቀቅ ብትሉ የተሻለ ነው ብዬ አስባለሁ። በጣም አስተማሪና ትምህርታዊ የሆነ ቪዲዮ ስለሆነ ነው። ላይክ ሼር ማድረግ እንዳትረሱ። ቀጥታ ወደ ሌላ ቪዲዮ እንሂድ። ሽንት ቤት ለተከራይ በቀን አንድ ነው የፈቀድኩት። በቀን አንድ ሽንት ቤት በቀን አንድ መልሰው አስቀምጡ አለ እንደ እንደዚህ ሽንት ቤት በቀን አንድ ይፈቀዳል። ይሄ ሰውዬ ሆዱ ቢታማ ምንድነው እሱ ደግሞ ውሃ። ይሄ በ24 ሰዓት አንድ ጀሪካን እንደተፈቀደላችሁ ለተከራይ በ24 ሰዓት አንድ ጀሪካን፣ ከዛ በላይ አይቻልም። ኧረ ማዘር እኔ የምለው አንሊሚትድ ነው እንዴ? ቆይ ምን አለ ሊሚትድ ነው? ይማ ሊሚትድ ነው እንጂ ሁሉም ነገር ሊሚትድ ሆኖበታል። እንደዚህ አይነት አከራይ ማለት ከባድ ነው። ብቻ ከባድ ነው። እና በሰጠው 30 ብር ፋልሽበት ጥጡበት ጥጡት ነው ያደረኩት። መጣሽ ልጅቱ መጣች። ካልበሰው ቶሎ በል። ይሄን ደረበው አዲስ ነው የገዛው። ቶሎ በል እንግሊዝ ማፋ ብላ ማለት ነው። እንዳትፈራ ማማዬ። የኔ ጣፋጭ አልጠፋሽም? ውይ አሁን ሰዓት የለኝም። ስልክ ያለህ? ስልክሽ አለኝ። በቃ ቲጂ ላይ ታገኘኛለህ። እናውራሽ። ቲጂ ላይ እናውራ። በቃ ቲጂ ላይ እናውራለን። አሃ ሰውዬው ቸከሷን የጥላት ነው። እዚህ ቁጭ ያልክ ቸከሷ እዚህ ቲጂ ቀጠሬ እንኳን ነው። ትዕግስት ጠላ ቤት እየጠበቅኳት እኮ ነው። ቲጂ ብለህ ነው? ቲጂ ጋር እንገናኝ ብለህ ነው? በቃ እዚህ እየጠበቅኳት ነው። ጠላ በቃ ሁኔታው ለኔ እና ቲጂ ጋር እንገናኝ ብለህ ነው? ቲጂ ጠላ ቤት ይዛት እዚህ መጠበቅ? አዎ እዚህ። አንተ ፋራ ደንቆሮ፣ ቲጂ ያለች እኮ ቲጂ ጠላ ቤት አይደለም ቴሌግራም ለማለት ነው። አንተ ቴሌግራም ነው እንጂ ዞሮ ቴሌግራማው ግን ለማንም እንዳትናገርሽ። አንተ ምን ተረጋግም እንዳታወራ በቃ እንዳታሳጣኝ። ለማንም እውነት ነው። ለማንም ምስጢር እንዳታወራ። ጠጪ እንግዲህ ምንም ማድረግ አይቻልም። እንግዲህ አልኮል ነው እሱ የሚያውቀው። ቲጂ ጠላ ቤት ነው፣ እሷ ደግሞ ቴሌግራም ላይ እናወራ። ቲጂ ማለት ቴሌግራም ላይ እናወራ ብላለች። ያው እሱም በረዳዱ ነው፣ ምንም ማድረግ አይቻልም። እሷም በምትረዳውና በምታስረዳ ነው ያነገረችው። ኤኒዌይስ ይመቻችሁ። ላይክ ሼር ማድረግ እንዳትረሱ። እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። በጣም ዘና ፈታ እንዳላችሁ አልጠራጠርም። የምትከፍሉት ነገር የለም፣ በነፃ ነው። ሰብስክራይብ ላይ ሼር እያደረጋችሁ ቪዲዮቹን ዘና ፈታ ነው። እንዲሁ ደግሞ ትምህርታዊ የሆነ ቪዲዮች ነው ያሉትና በቀጣይ በሌላ ቀንም አሪፍ ሆኑ ቪዲዮዎች ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ቤተሰብ ያልሆናችሁ ካላችሁ ቤተሰብ ሆኑ፣ ቪዲዮ ላይክ ሼር አድርጉ። ቴንኪው። መልካም ጊዜ